ሮማን በህልሟ እያየችው ያለችው ነገር በእውኗ እንደሚመጣባት ተስፋ አድርጋለሁ። ግርማና ጽናት ምንም እንዳልሆኑ በተለይ ደግሞ ከልጇ ጋር ተባብረው የሆነ ነገር ሲያደርጓት ወይንም ደግሞ ሲያፋጥጧት ነበር በህልሟ ያየችው። በህልሟ ያየችው ነገር በእውነት ይሆንላታል ብዬ እመኛለሁ። ግርማ ጽናትን ሮማን ቤት እንደሆነች ሲያቅ በጣም ነበር የደነገጠው። ራሱን መቆጣጠር ነበር ያቃተው። ጽናትም ደግሞ ራሷን ጥያቄ እየጠየቀች ነው። ምክንያቱም ማነኝ ምንድነኝ በቃ ማለት የራስ ጥያቄ የማንነት ጥያቄ ራሱ በጣም ትልቅ ጥያቄ ነውና ጽናትም ያለችበት ሁኔታ ከባድ ነው። ግርማም ደግሞ ጽናትን እየለመናት ልጅ ነይ እንሂድ ያለሽው ጥላትሽ ቤት ነው ሮማን ቤት ነው እያለ በቃ ቢያስረዳት በጭራሽ ሊገባት አልቻለም። ግን የመርሳት ችግሩ ነው እንደዚህ ያረጋት ስለረሳች ነው ወይንስ ደግሞ በአባቷ ጨክና? ውስጧ ግን የሚነግራት አንድ ነገር አለ፣ አባቷ ጋር መሆን እንዳለባት። ይሄ ነገር ትክክለኛ ነገር ስለሆነ ወስና ወደ አባቷ ብትሄድ በጣም አሪፍ ነበር። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ለድምጽ ጥራቴ በጣም ትልቅ ይቅርታ ጠይቃለሁ። ጉንፋን ስለያዘኝ እንግዲህ ድምጼ ታፍኗል ማለት ነው ውዶቼ፣ ትልቅ ይቅርታ። እና እንግዲህ ውዶቼ ይህም ልጅ ለአቶ ግርማ እያሳያቸው ያለው ነገር በጣም ያለው ንቀት፣ ለሰው ልጅ ንቀት አለው። በጣም ነው ሰውን የሚነቀው። በተለይ ደግሞ ይሄን ነገር ጽናት ወስና ነው እንጂ እኔ ያስገድጃት አይደለም። ስለዚህ ጽናትን ቤት ውጭና አባትሽ ከሄጂ ማለት አልችልም ብሎ ነበር ለጓደኛው የመለሰለት። ግን ማለት ይችላል። ምክንያቱም ይሄ ሰው ትክክለኛ አባትሽ ነው ወይንስ አባትሽ አይደለም የሚለውን ነገር እስከምናረጋግጥ ድረስ አባትሽ ጋር መሆን ትችያለሽ ብሎ ሊላት ይገባ ነበር። ግን ደግሞ የሆነ ነገር ያሰበ ይመስለኛል። ምክንያቱም ይሄ ልጅ ጽናት ያንን ነገር ካወቀች ወይንም ደግሞ ከማስታወሷን እንትን ካለች ይሄ ነገር ሁሉ ንብረቱን ሁሉ ድርጅቱን ሁሉ እንደሚያጣ ስላወቀ ሊሆን ይችላል። ከዚህ በፊት የጠረጠርኩት ነገር እውነት ሆኗል። እሱም ምንድነው ሮማን ሀብታም የሆነችው ለልጇ ሁሉ እንትን ያለችለት ቤት ሁሉ እንደዚህ ገዝታ ተሞላቃ የምትኖረው በግርማ ድርጅት ነው ማለት ነው። የግርማን ድርጅት እየሰራችበት ነው። በስሟ ስላደረገችው ግርማ ምንም ማድረግ አልቻለም ማለት ነው። እና አሁንም ሮማን እየፈራች ያለችው ጽናት ማስታወስ ከቻለች ካስታወሰች ትጨርሰናለች። እልም አድርጋ ያለህን ነገር ነጥቃ ጎዳና ላይ ነው የምጥልክ። ጽናት ያስታወሰች ጊዜ ሁለታችንንም ነው የሚያልቅልን ብለዋለች። እና ይሄን ነገር ልጁ እያስታወሰ ነው ወይንም ደግሞ ለምንድን ነው እንደዚህ ያለችው እያለ እያሰበ ነው። ምክንያቱም ይሄ ድርጅት የመጣው ወይንም ደግሞ ይሄ ንብረት የመጣው በጽናት አባት አማካኝነት ነው ብለዋለች። ይሄ ነገር ለምን ሆነ? ምን ተፈጠረ? ለምንድን ነው ድርጅት የሰጣት? ምን በቃ ሁሉን ነገር ልጁ ቢያቅ እውነቴን ነው የምላችሁ ማንም ሳይጠይቀው ማንም እንትን ሳይለው ይሄንን ሀቅ ወይንም ደግሞ ድርጅት ለራሳቸው ንብረታቸውን አሳልፎ ይሰጣቸዋል ብዬ አስባለሁ። ህይወት ተቃራኒ ናት። ግርማ ወደ ድሎት፣ ሮማን ወደ ችግር ይቀያየራሉ ብዬ አስባለሁ። ምክንያቱም ዓለም ዙሪያ ናት። ስትፈልግ ትሰጣለች፣ ስትፈልግ ትነሳለች ማለት ነው። ስለዚህ ይቺ ዓለም እንደዚህ ስለሆነች ለአንዱ ትነሳለች፣ ለአንዱ ትሰጣለች። ስለዚህ አሁንም ጽናትም ደግሞ ካለችበት ነገር ወጥታ ሁሉ ነገር ደግሞ ቢነግሯትና ለማስታወስ ብትሞክር አሪፍ ነው። ግን ሶልና ብሌን ከሌሉ በጣም ከባድ ነው። ሶልና ብሌን ይመለሱ። ሶልና ብሌን ከጽናት ጋር ሆነው ያለፈውን ነገር ሲያደርጉ የነበሩትን ምን እንደተፈጠረባት ሁሉን ነገር እየነገሯት እንድታስታውስ ማድረግ አለባቸው። አሁንም ቢሆን ጽናት ካላስታወሰች አደጋ ላይ ናት። ሮማን ትገላታለች። ምክንያቱም ያንን ድርጅት በግፍ ከአባቷ እንደነጠቀች ስለምታቅ ጽናት ሳታስታውስ በፊት ወይ በመርዝ ወይንም ደግሞ ባለፈው በመድኃኒት እንዳሳበደቻት አሁንም ታሳብዳታለች ብዬ ነው የፈራሁት ማለት ነው። ጽናት ካልነቃች አባቷ የሚላትን ነገር ካልሰማች በጣም ትልቅ አደጋ ላይ ነው ያለችው። እና ወዶቼ እስኪ እናንተ ሀሳብ ደግሞ ኮሜንት አስቀምጡልኝ። በፊት በጣም ግራ ተጋብቼ ነበር። አሁን ግን ትንሽም ቢሆን እየገባኝ ነው ብዬ አስባለሁኝ። በእርግጥ ከመጀመሪያው ከተለቀቀ ጀምሮ እስከዚህኛው ክፍል ድረስ የገባኝ ነገር አልነበረም። ግን አሁን ላይ ከግርማ የወሰደችውን ድርጅት ሽጣ ወይንም ደግሞ እንትን ብላበት ይሄን ንብረት እንዳገኘችው ሮማን ማወቅ ችያለሁ። እንግዲህ ደግሞ አዲስ ነገር ሲኖር ደግሞ እንገናኛለን ማለት ነው ውዶቼ። ሰብስክራይብ አድርጉ።